400 ብር Excuse me 400 ብር 400 ታውዝን 200 ብር ነው የተባባልነው ያው ለዚህ ቤት መጥቼ በእናትሽ 200 ብር ተቀብዬ ቤቱ ራስ አይቀየመኝም That's up to you ይሄ እሷ ቤት እኮ አይደለም ያባቷ ቤት ነው 200 ብር አረ ፌራ አይደለም እንዴ 200 በኮረኮንች ምናምን ዞረን እኮ ነው የመጣው አባይ መልሰሽ አይ መልሰሽ ደህና ዋሉ ጋሽ ማሩ እንደምን አልክ ገድሉ እድሜ እንዴት ረጅም ነው እባክህ ሳስበን የደወልከው ምን ነው ፈልገው ነበር እንዴ አይ እንደዝም ብዬ ነው መልካም ሰው ከልብ መች ይጠፋል ብለህ ነው እሺ ምን ልታደርግ አይ የድልድዩ ስራ እየተጠናቀቀ ስለሆነ አንዳንድ የረዱንን ድርጅቶችና ግለሰቦች ለማመስገን ፕሮግራም አዘጋጅተን ነበርና ከቻሉ እዛ ላይ እንዲገኙልን ነበር የፈለኩት አይ የሚመቸኝ አይደለም ገድሉ እንድም ከተሳካልኝ አዲስ ስራ አስጋጅ ለመላክ አስቤያለሁ በዲፋንታ እነሱ እንዲገኙ አደርጋለሁ ምንም ችግር የለውም ጋሽ ማሩ በዛም ሀገርና ህዝቡ ታስተዋውቅልኛለህ እሺ ጋሽ ደህና ዋሉ አለኔ ማሩ ልመጣ ነው ምናምን አይባልም ማለበል ድምጼንም ረሳሽው ማርቲ እንዴት ነሽ እንዴት አውቅሽ ማለት ቤኪ ኤኒዌይ ሱቅ ልክፈትና እንገናኛለን እሺ ታንክ ዩ ሱቅ morning. እንዴት አደርሽ? እንዴት አደራችሁ? ሃይ ፍርፍር በጧቱ? አዎ እንደ ድካምሽ ቶሎ የምትነሽ አልመሰለኝም ነበር። ማርታ ናታ። እድሜ ለማርታ በጧት ቀስቅሳ ማርታ ወይ ላስት ቢያ አግኝቻት ትላንትና እንደምትገቢ ነገርኳት። እንደምትገናኙ አላውቅም ነበር። አንቺ አኩርፍሽኛል ነው ከዛሬ ጀምሮ አንቺ ማትይጂ እኔ ማልቀበልሽ። በረከት ቶሎ አትነሳም ስራ የለም? እሺ እንደውም እኔ ልቀጣ አዲስ አበባ ሙሉ ወጪ በኔ እኔ ነኝ በሙሉ አዲስ አበባ ላሳይሽ። አንተ ያ እንደውም ከነ ጓደኞችሽ crazy. Why not? What's the problem? look at that sporano. Amiga ብዙ አይዞህ አይፎን ምናምን እስከምትሸጪ ድረስ እጠብቃለሁ። በሉና ተጨቀጨቅ ማለቂያ የለውም። አድጋችሁም አትተው። እሌን የመጨረሻውን ጨርሽና ቶሎ ስራ መጀመር አለብሽ። ችግር የለም። አይፎን ከተማችን መንገድ ስራ ላይ ስለሆነች መኪና እንዳትሽ። listen ድሮስ ማሊዝ ነው መኪና አንተ አይደል እንዴ አንተ ትሄዳል ወይ ዛሬ ብቻ ነው የምታገኘው ግን ነገ ምናምን አምገን ቢዚ በጣም ቢዚ ነው ማለት ስራ ይበዛብኛል ግን ዛሬን ተጠቀሚኝ ለነገሩ ዳድ ሜቢ አዘጋጅቶልሽ ነው ትራንስፖርቴሽን ረኛ ነው በእናት I'll take care of the car እኔ ወስደዋለሁ እኔ ዳድን እንደዚህ ደስ ብሎ ታይቼዋለሁ እኔ መጣው ጊዜ እንኳን እንደዚህ ሲፈነድቅ አላየሁትም ለነገሩ የአባት ለሴት ልጁ አይደለም እኔ መጀመሪያ ለምን አልተጠራውም እንደ ትልቅነቴ አንተ አይደለ እንደ መጀመሪያ ነው የተባልከው ወይ ይሄ አሁን እዚህ አይደልሽ እንዴ አንቺ ተጠራሽው ቆይ አይደላል ምናምን አትበለኝ
This is senior accountant office. Okay. So this is department. So hey, salam. This is senior accountant. Salam. Salam. Perfect. Have a great view. ስለዚህ ቦክስ አታውቂም? ነው ቀስ ብለሽ ክፈች። It's empty. Empty? ይህ የምታዩ ቢሮ ሰራተኞች አንቺ እኔ እዚች ባክስ ውስጥ ነው ያለው። ስለዚህ ይሄ ባዶ ባክስ ነው ሊባል አይችልም። ድሮ አባታችን ቆዳ እየፋቀ የሚያገኘውን 30 ሳንቲም እዚች ባክስ ውስጥ ነበር የሚያጠራቅመው። Becky. Yeah. Where's my office? Do you need what ፈልጋለሽ? Okay. ቀዝቃዛ ይሆንልሽ ወይስ ከውጭ? ቡሽ አንድ ከውጭ ነው። Thank you. ሻይ ፈልጋለሽ? ቡና ወይ ሻይ? No, ቆማለሁ. And actually, office አሳየኝ, please. I need to see the office. What's going on? You're acting weird. ሄሎ ያንቺን ኦፊስ አሁን 400 ኪሎ ሜትር ሄደን ምን ነው አይመስለኝም። Excuse me? አልገባኝም። ያንቺ ኦፊስ ያለው እንጅባራ ነው። እንዴ ቆዳ ፋብሪካው ጋር ነው። አይ ገጠር እኔን ገጠር ልትልኩኝ? ለምን እኔ ገጠር መላክ ነበረብኝ? ዋይ ምን መሰለሽ? ኖ ምን አደረኩኝ? ያው ዳድ መጥቶልሻል አውሪ። I can't believe this. እንጅባራ 400 ምናምን ኪሎ ሜትር ምንድን ነው? አይዞህ አባባ ከጎንህ ነኝ። ወደ ሀገሬ መጥቼ መስራት እፈልጋለሁ ብለሽ ነበር ብያለሁ። ግን ብለህስ እኔ ገጠር እንጅባራ ምናምን ብያለሁ እንዴ? እኔ ያልኩሽ አገርሽ መጥተሽ ትሰሪያለሽ እንጂ አዲስ አበባ እንጅባራ አላልኩም። አጠገቤ ሆነሽ ትሰሪያለሽ ነው ያልከኝ? አገርሽ ነው ያልኩሽ። አዲስ አበባ ነው ያልከኝ? ምን ማለት ነው አዲስ አበባ ማለት? ያስ አገርሽ አይደል እንዴ? እዛ ሄዶ ማን ይስራ? አሁን ሌላ ሰው ላኩልኛ። አገር ማለት ከተማ ብቻ ነው። ደግሞ የምትሄጂው ለ6 ወር ብቻ ብቻ ለ6 ወር ብቻ ዳዲ? ገጠር ውስጥ መብራት ውሃ ምናምን ሜዲክ ምንም የሌለበት ገጠር ውስጥ እዛ ያለውን ህዝቡንና አገሩን ሳትመለከች ለምንድን ነው አልሄድም የምትይው? ኦብቪየስ ይህንን ከተማረ ሰው ዳዲ የተማረ ገጠር ይግባ የሚል ህግ አለ? እኔ የምፈልገው ሄዶ ለውጥ የሚያመጣ ሰራተኛ እንጂ ከተማ ላይ ቁጭ ብሎ የሚያዝማ ሞልቷል። እኔም ብታግዢ መስሎኝ ነበር እንጂ አላግዝህም አላልኩም። ይሄው ከዛ ሁሉ መጥቼ ይሄውና አላግዝህን የመጣሁት። በመጀመሪያ እንዳንቺ አባቶች አገር ከፍሎ ያስተማሩ የጠየቀው የተሰጠው ኢትዮጵያዊ በቁጥር ሁሌ ነው እንደዛ መተለና ባባ ሁሌ በማህይም አይምሮዬ ስለፋና ስተጋ ልጆች የተከተውኝ ስራዬን ሁሉ ከኔ በተሻለ መልኩ ሰርተው አገርና ወገንን የሚጠቅም ስራ ይሰራሉ ብዬ እንጂ ለቀን ኑሮይማ ምን አለፋኝ። This is not fair. ከተስማማሽ ፋይሉና ጠቅላላ ሪፖርቱ እኔ ቢሮ አለልሽ። አይ ወደ ስደቴ መለሳለሁ የምትይቆነ መንገዱን ጨርቃለሽ። ከዚህ በኋላ ግን ራስን ችለሽ መኖር ይጠበቅብሻል። ከማሉ 70 ሳንቲም አገኛለሁ ብለሽ እንዳታስብ። ፈልጌም አላውቅም። ሁለታዬ ከሆነ ጥሩ ያለኝን ለተቸገረ መስጠት አያቅተኝ። ወደዚህ ሀብት የመጣሁበትን መንገድ አሳምሬ ያውቀዋለሁ።
ስራው ቢያቅትሽ ከሆነ ደግሞ ንገሪኝ። እኔ ስራው እኮ አቅቶኝ አይደለም። ለምን ከመምጣቴ በፊት ያልተነገረኝም ነው። ትችያለሽ ብላችሁ አይደል እንዴ ያመጣችሁኝ? ሲታናሽ ወንድምሽ ተመልከቹ። It's your fault, Becky. It's your fault. መጀመሪያ አንተ ልትነግረኝ ይገባ ነበር። ዳድ አንድ ነገር ካለ ሐሳቡን እንደማይቀይር ታውቂያለሽ። I know that ግን መጀመሪያ እኔ ከመምጣቴ በፊት ለምን አልተነገረኝም? ገጠር ትሄጃለሽ፣ እንጅባራ ትሄጃለሽ ብዬ Why not? እንዴ don't I have a right to know? ተረጋጊ። ምን መሰለሽ? Oh come on. Don't say that, please. አዳምጪ መጀመሪያ። ይኸውልሽ አንድ ጊዜ እዛ ከሄድሽ በኋላ እኔ ኢንፎርሜሽን ስትፈልግ ይኛል አትፍሪ ማለት እኔ ለኔ ማሩ ነኝ የምፈራው ማለት ይሄን በምትፈልጊው ነገር ካለ እኔ ኮንታክት ታረጋግኛለሽ። እኔ አንድ ነገር ነው የጠየቁት just information ለምን ከዛ ስመጣ አልተነገረኝም? በቃ that's all። እሺ እኔ አልፈራም። Thank you and please leave me alone. ዛሬ አልቻልኩም። ዛሬ ምን ማለት ነው? ዛሬ ሜዳ ውስጥ እኮ አልነበርኩም። ምን ልጄ አይምሮ ውስጥ ገብታ ትንሻቃት የመጫወት እኔ ያልገባኝ ነገር በፊት ያልሰጣቸው ምክርና ትምህርታውን በዚህ ውጡ በዚህ ግቡ እያልክ እኮ ልጆቹን እያሰቃያቸው እኮ ነው። ያን አለመት ለፍቼ ያቆምኩትን ስራ ለማልስተው አጣደፍካቸው። እንደውም ልንገር ጥሩ ልጆች ናቸው ያሉ በፈለከው ሰዓት ነው ስትላቸው የሚመጡ። ምንሽ ነው ይሉ ምንም ምንድነው የሰማሽው ነገር አለ? ምን ሰማለሁ? ገጠር ገብተሽ ፋብሪካውን ተረከብ ይለኛል እንዴ? ማ አባባ ነው? እርግጠኛ ነሽ አንቺ እንጂባራ? ታውቂዋለሽ እንዴ እንጂባራ? ያ ቆይ የምርሽ ነው እንዴ? ቆይ መቼ ያት ቆይ እንዴ በኪ ይሄዳል እንዴ? በኪ ቢሄድስ? አይ ብቻሽ ይሄ ነው። አይሚስ እና አንቺ ምን አልሽ? በጣም ግራ ገብቶኛል። ለነገሩ ይከብድሻል እንጂ የሚገርም እድል ነበረ። ምን ነው የሚከብደኝ? ማለቴ ፋብሪካው ሸክም ነው እንዴ? ለምን ነው የሚከብደኝ? እሌኒ ፋብሪካ እኮ አንቺ እንደምታስቢው ቀላል ነገር አይደለም። በጣም ግዙፍ ነው። ስለ ፋብሪካ አንቺ በምን ታውቂያለሽ? የግድ አባቴ ፋብሪካ መኖር አለበት እንዴ? ችግር የለም። እና ሰርተሻል ፋብሪካ ውስጥ? ውይ እኔ ግን ፈጣሪን አመሰግናለሁ እዚህ ሀገር ቶሎ በመመለስ። እዚህ ደስተኛ ነኝ እያልሽኝ ነው? በጣም እሌኒ ምን ጎደለኝ? ቆይ እኝ እሰራለሁ፣ የፈለኩትን ነገር በፈለኩበት ሰዓት አደርጋለሁ። ቆይ ምን አነሰኝ? በዚህ ሚጢጢ ሱቅ ምንድነው የምትፈልጊው ነገር ታረጊ? እኔ እኮ ሚጢጢ ሱቅ ትያለሽ። አንቺ ግን የራስ የምትይው ነገር ምን አለሽ? ቆይ እስቲ ሁሉም ባባትሽ ነው። በአገርሽ ላይ የራስሽን የመሰለ ነገር የለም። እስቲ አስቢ እሌኒ ማሩ ገጠር። ቆይ የማናውቀው ሀገር ሄደን ሰርተን የለ እንዴ? ምንድነው ችግሩ? It's different. Come on. ለነገሩ አንቺ ምን አለብሽ? እድሜ ለአባትሽ። እኔ እንዳንቺ አይነት አባት ቢኖርኝ የት በደረስኩ። ዋው በጣም ወድጃለሁ። ሳይዙንም ከለሩንም ጠቅልልኝ። እሺ
ምንድነው ያረክሽ ያለሽው? ለምንድነው ይሄንን የምትቆርጠው? ማርኩ እኮ ነው። ለምንድነው የሚቆረጠው? ለምንድነው የምትቆርጠው? ነው እሱ ከሰፋዋለሁ መርፌልሽ ካለ ማርክ ምኑ ልብስ ነው? ይሄ ልብስ ነው ሊለበስ ነው እንዴ? ማርኩን በጣም እኮ ነው ፈልገው። እኔ መጠየቅ ነበረብኝ። መርፌልሽ ፋሽን ነው ሲያገር ባጅ ስፋን እሺ አባ አስተካክለዋለሁ። ችግር ሰፋዋለሁ። በጣም የሚገርም ነው። ወይ አይጠየቅም እንዴ ሰው? እሺ እንዴ ሰው እኮ እንደ ፍላጎት ነው አይደል እንዴ ገዢ? አዎ ልክ ነው። የመጀመሪያ ዲግሪዋን በማኔጅመንት ይዛለች፣ ተመርቃለች። ለምንድን ነው እንዲህ በጥድፊያ እዛ ድረስ እንድትሄድ የፈለግከው? በየክፍለ ሀገር ውስጥ ቦታ አለ አይደለ እንዴ? ጂባራ ድረስ እንዲህ በጥድፊያ እንድትሄድ የፈለግከው ምክንያት እኮ እኔ አልገባኝም። ማሩ ተወኝ ፍሬም፣ አንተ ምን አለብህ? እቺ ጸጉርን ትንሽ ቀለም ታረጋታለህ፣ ታጠቁራታለህ፣ አንድ ፍሬ ልጅ ትመስላለህ። እውነቴን እኮ ነው የምልህ። ልጅ ወልደሃል፣ የልጅ ልጅ አይተሃል፣ ልጆች ድረሃል። ቁጭ ብለህ ክራይን ትሰበስባለህ። እኔ እውነቴን እኮ ነው የምልህ። እዛ ድረስ በጥድፊያ እንድትሄድ የፈለግክበት አንድ ያሰብከው ነገር አለ ማለት ነው። ኤፍሬም ተወኝ። ቆይ እንጂ ወዴት ነው እንዴ? ጨዋታ ላሳይህ እንጂ ደግሞ እኔ አንተን ቁጭ ብዬ እኮ አየሁ። ሰላማት ኤፍሬም እንዴት ትሽለው? ዳድ አትቀመጭም እንዴ? አልቀመጥም ዳድ። ባለፈው በሆነው ነገር በጣም ይቅርታ። እንጂባራ ለመሄድ ተስማምቻለሁ። ነገር ግን ዳድ 6 ወር ነው ያልከኝ? ከ6 ወር በላይ 2 ሰከንድ አልጨመርም ዳድ። ጥሩ ተስማምቻለሁ። እሺ ልጨርሽም እንዴ? አላ እንስካው አዎ እየጠበቅኩሽ ነበር እኮ። አይ እኔ ትንሽ ያቆየኝ። ኦኬ ምን ላግዝ? ምንም ቴንክ ዩ። ደህና ደርሽ። Becky, I don't see no car. ሚኒባስ አልመጣልሽም እንዴ? የሚኒባስ የስታፍ ብቻ እኮ ነው መኪና ያለን። Oh my God, Becky, please don't do this to me. Please. እንኳን ደህና መጣሽ። አቶ ደገፉ ስራ አስኪያጅ ናቸው። እዛው እንጅባራ ነው የሚጠብቁን። እኔ መስሪያ ቤቱ ሹፌር ነኝ። ዳዊት ነው የምባል። ይሄ ነው የኛ መኪና? አዎ። አንቺን ለመቀበል ነው እንጂ ሻንጣውን ተቀበሏት እንጂ ሻንጣውን ያዙ እንጂ።
hold on. አዲናስ እያሉ ነው እየዘፈኑልሽ ያሉት። አዲናስ ማለት እንኳን ደህና መጣሽ ማለት ነው። እንግዲህ ከተማም ስትገቢ አዲናስ ሲሉሽ ሴንቶናስ ማለት አለብሽ። እንኳን ደህና ቆያችሁኝ ማለት ነው። በቃ ውረዱና በእግር እንግባ። ውረዱ። በምን ምክንያት? ለምን? ለልዩ ተመርቆ ስራ የሚጀምረው ነገር ነው። አልቆየለት ይክፈቱልንና እንሂድበት እንጂ በህዝቡ በይፋ መመረቅ አለበት ብሎ ነው። ከዛ በፊት አይከፍቱ። ማን አላፊው? Dakayasu dadangnya simple makinas nam besesta lagi dakayasu. ምንድን ያልከው? ድገምላት። dakayasu አንግስ ማኪናን ፕል ሲስተም besesta lagi ገነጅ በአማርኛ ለአንድ መኪና ተብሎ መንገዱን አንከፍትም ነው የሚለው። እና ሌላ አማራጭ መንገድ ከፍተዋል ወይ? የማን መኪና ነው? እኔን ሁሉ የአቶ ማሩ የፋብሪካው መኪና ነው። በሸለቆ መሄድ አለብን እንዴ? ብዙ ሻንጣ ስለያዙ አሳልፏቸው። ይሄ ነው አሰራር? የማን አይዲያ ነው ይሄ? This is crazy. ና ተዋቸው። በሌላ መንገድ ይጠቀሙ። ምንድነው? ዳዳንግስ besesta ያሱ አይደለም ብትግባቡ እኮ ነው የሚሻለው። አንቺም ተመልክ። anyway ይሄ አሰራሩም ላይ anyway አይደለም እኮ መጀመሪያ አሁን ውረዱና እቃው ነው። ውረዱና ቶሎ በሉ ሻንጣውን አውጡት። እሺ ቶሎ በሉ አውጡት። እሺ ጃንጥላ እሰይ ናውና ባህላችን ጥላ ነው። ባህላችን ተኑ በላቸው። ወደኛው ጋሽ እናንተ በዚች በወንዙ አርጋችሁ ወንዙ ተሻግራችሁ ያው ቤት ነው የምትገቡት። በዚህ ባቋራጭ? አዎ። አንተስ ቤት ልትሄድ ነው? እኔ ካንተ ጋር ልሄድ። በመኪና አይደለም ትሄድ? በመኪና ከሄድሽማ እንደገና 2 ሰዓት 3 ሰዓት ሙሉ ከተማዋን መዞር ነው። ይሄ መንገድ ከተዘጋ ሌላ 2 ሰዓት መንገድ ዞረን ነው የምንገባው። በዚህ እኮ ቅርብ ነው እኮ 15 ደቂቃ ቢፈጅ ነው። 15 ኦኬ 15 ደቂቃ በዚህ በሸለቆ ውስጥ? አዎ በእግራችን 15 ደቂቃ ቅርብ ነች። ቅርብ ነች።
ነው ወይ? ደህናሽን መጣሽ? ደህና ዋላችሁ? ደህና ነሽ? ደህና ደህና መጣሽ? ደህና እሰይ እናቴ። እንደው መንገዱ ደህና ደረስሽ? ደህና ነው። እሰይ ነው ግቡ እንጂ። ነው ግቡ። ግቡ። Nina. Nina. No, I enable channel, thank you. Why? Yeah, Jualan. yang ini kan lucu. Hah? Hat kebaca. Rodli. Lani? አባትሽ ይሄን ነበር የሚናፍቁት። ሽታው ካሸተታቸው በስተቀር እኮ በፍጹም እንቅልፍ አይወስዳቸውም ነበረ። ይሄ እንግዲህ እንደምታዩ ጸጉር ከተገፈፈ በኋላ የሚካሄድበት የመጀመሪያው ስቴጅ ክፍል ነው። ከዛ በኋላ ደግሞ ይሄው እንደምታዩ በኬሚካል እዚህ እናጥባለን። በዚች በኩል ወደ ማድረቂያ ክፍል እንግባ። ይሄ ደግሞ ስቲም የምናደርግበት ቦታ ነው። ታዋቂው ይሄ ደግሞ የዚህ ክፍል ኃላፊ ነው። እንግዲህ ታሽቶ ለፍቶ መጨረሻ ላይ እንግዲህ ይሄን ይመስላል። እንዴት ነው? እንዴት አገኘ? ጥሩ ነው አይደለም? ቆንጆ ነው። አባት ሳላህ ሆናል። በእውነቱ ይሄን የሚያክል ንብረት ለማፍራት በጣም ብልህና አስተዋይ መሆን ይጠይቃል። አይ ነው ስንት ሰራተኞች ነበረ አሉ የተባሉት? ወደ 370 ገደማ ይሆናል። ገደማ ማለት 75 375 በቃ ከ370 እስከ 390 ገደማ። ፊክስድ ነምበር የለው? በቃ ወደዚያው አካባቢ ነው ማለት። ደግሞ ይሄ ምንሽ ነው? ሞስኪቶ ላይት የቢንቢ መከላከያ። ኧረ እዚህ እንደው ትንኝ ምናምን የለም። እናት አለም ዝም ብለሽ ተኝ። አይጎዳም። ያው ግድ የለሽ ምን የነጋ አጸዳልሻለሁ። እሺ እኔ እራትሽን ብይ። በቅቶኛል። ይዤ ነው የመጣሁት። እንደው አንቺ ግን በቃኝ በቃኝ የምትይ ኧረ እኔ ቤት ግድ የለሽም። አራበኝም። ቴንኪው። ልቅስ ይሄንን ቀይሪልኝ ውሃውን። እንደው በዚህ በዝናብ ሳውን ውሃ ውስጥ እንደው የምትነከሪ ምን ሆነሽ ነው? በአዲስ ሊኩዊድ አድርጌው አሁን ባመጣሁት አብትቼልሽ ነበረ ሊኩዊድ።
እሱን በልተሽ ነው የምታድርናት አለ አብፋይ ጥሩ ነው እንዲው እንጀራ ማትበይበት ግን ምን ጉድ ነው እንዲው አሁን እሱ የምትበይው ግን ታንጀትሽ ጠብ ይላል ጠብ ይላል የተሻለ ካርቦሃይድሬት አለው ያንቺስ ጠብ ይላል እንግዲህ እዚህ ነገር ብርድ ሽሮት ካልበላን ምን ችሎ ይመስልሻል ወፍራም ሽሮ አይ ቀጭንም ይሆናል ከሰስ አርጎ ደሞ በዚህ ላይ ድንችቱንም ጣል አርጎ እሱ ሽሮ ላይ እንዴት አልሆነ አንችሎም እናት ብርዱ አንድየው እስቲ ቅመሹ No, thank you. ምን ይልሻል? Thank you, Bertka. Thank you. በእግራቸው ነው ልጆቹ የሚሄዱት ትምህርት ቤት አለ እዚህ አካባቢ እድሜ ላይ አቶ ገድሉ እዚህ ላይ አንድ አሮቄ ትምህርት ቤት ነበር እሱን አስፋፍሰው እንዴት ጥሩ አድርገውታል መሰለሽ የእሳቸው ስም እዚህ ሀገር በየቦታው ነው መልካም የሚሰራ ሰው እንኳን ቆሞ ሞቶ ስሙ መች ይከበራል ብለሽ ነው እዚህ ሀገር ነው የሚኖሩት አዎ እዚህ ላይ ደግሞ አንድ ትልቅ እርሻም አላቸው ደግ ሰው መሆን አለባቸው በጣም እሳቸው ግን በመስገን ይፈራሉ አንደበበላላቸው ብር በከወር ወርቅን በሳት ይፈተናል የሰው ልጅ በሚያመሰግኑት ሰዎች አፍ ይፈተናል ይላሉ ይኸው ሚስት ሳይሉ ልጅ ሳይሉ ያከባቢውን ሰው እንደረዱ እስከዛሬ ያሉ ቡና ምሮሻ No, thank you. It's fine. Nice cafe. Thank you. ምን ካፌ? የራሴ ቡና አለኝ። Thank you. እንዴት አይነት ጥሩ ቡና አለ መሰለሽ? የፈረስ ጭራ የመሰለ ቡና አለ እዛ መሰለሽ? ነው ሰፊ ወደ ቢሮ ሰው ግድ የለም ድርጅታችን ከሚያስፈልገው ሰራተኛ በላይ ያስተናግደን እንዴት ማለት
ማለትማ ገንዘብና ጊዜን እያባከንን ነው ማለት ነው። ስፔሻሊ ደግሞ ይሄ አዲስ ማሽን ከገባ በኋላ ያሰናበትነው ሰራተኛ የለም። ይሄን ሁሉ ገንዘብ አውጥተን ይሄንን ማሽን የመጣበት ምክንያት የሰውን ኃይል ለመቀነስ ነው። ያ ምን ማድረግ አለብን? ወይ እንደው በደንብ ከፋፍለን በተለያየ ቦታ አልመድባቸው? አቶ ደገፉ ማድረግ ያለብን ሰራተኞችን መቀነስ ነው። ያለ ምክንያት ይሄ ድርጅት ለሰራተኞች ገንዘብ መክፈል ያለበት አይመስለኝም። አቶ ማሩ እኮ ሆን ብለው ነው እኮ ያደረጉት እኮ። ምክንያቱም ቦታ እስከሚገኝላቸው ድረስ ደሞዛቸው እንዳይቋረጥ ብለው ነው። አቶ ደገፉ እኔ እዚህ እስካለሁኝ ድረስ በእንዲህ አይነት ሁኔታ ነው የምንሰራው። ይህ አትራፊ ድርጅት እንጂ ቻሪቲ ቤት አይደለም እንዴ? ያልሰራ ሰው መከፈል አለበት? በጭራሽ መከፈል የለበትም። ስለዚህ እዚህ ላይ ስም ዝርዝራቸው የጻፍኳቸው አሉና አገልግሎታቸው እየተሰጠ ይሰናበትልኝ። አመሰግናለሁ። ይቅርታ አቶ ደገፉ ይቅርታ። ቆዳ የሚያቀርብልን ድርጅት ማን ነበር ያለው? አቶ ገድሉ ነው። አቶ ገድሉ አታውቂው? አቶ ገድሉ ነው የኛንም ቆዳ የሚያቀርብልን። በስራውስ ቢሆን በጸባውስ ቢሆን አቶ ገድሉ ስለሱ እንደው ምን ተነግሮ ያልቃል? አቶ ገድሉ በጣም ጥሩ ሰው አክባሪ። ይኸው በሱ ድርጅት እንኳን ወደ 40 የሚሆኑ ሰራተኞች አሉ። እነሱን እቅፍ ድግፍ አድርጎ ይዞ በደንብ እያስተዳደረ ያለ ሰው ነው። በእኛም ድርጅት ውስጥ ራሱ ለ8 ዓመታት ገደማ ነው መሰለኝ ያለ ምንም እንከን እያገለገለ ያለ ሰው። አሰደከም ስለሳቸው ብዙ ሰማሁ። አመሰግናለሁ። 4 ሰዓት ላይ እዚህ ኦፊስ እንዲመጡ ይቅጠሩልኝ። አቶ ገድሉ እዚህ? አዎ አቶ ገድሉ እዚህ። ችግር አለ? አይ ችግር የለም። ግን አቶ ገድሉ ነው ያልሽኝ አይደል? አቶ ደገፉ ደህና ነኝ እግዚአብሔር ይመስገን። ደህና ነኝ። ደህና ምን ነው? አይ ምን መልእክት ቢጤ ይዤ መጥቼ ነው። ለኔ ከማን የተላከ መልእክት? አዲሷ ስራ አስኪያጅ ልታነጋግር ትፈልጋለች። ታዲያ እዚህ ድረስ ምን አለፋዎት? እርስዎ አይደውሉም ወይስ አይልኩም ነበር እንዴ? አይ ሌላም ጉዳይ ስላለ እሱን ላጫውትህ እኮ ብዬ ነው። ምን ችግር አጋጠሙት? አይ ምን እባክህ ከኛ ድርጅት ውስጥ በዛ ያለ ሰራተኛ ሊቀነስ ነው። ምን እንዴ? ትርፍ ሰራተኛ መቀነስ አለበት አለች። ብዙ ናቸው እንዴ? ተመልከት፣ ፈጣሪ ያሳይ። ተመልከት። ይሄ ራሱ የ15 ዓመት እድርተኛዬ ነው ከአቶ ሰለሞን ራሱ። ይሄኛው ደግሞ ተመልከተው፣ ይሄም የልጅ አይን አባት ነው። እቺን ደግሞ ተመልከት፣ እቺ ራሷ ማህበርተኛዬ ነች። ያለማየሁ እናት ነች እንዴ? አዎ ያለማየሁ እናት። ይሄን ተመልከተው፣ ጎረቤቴ ነው። ይሄ ደግሞ ና ውረድ። እዚህ ደግሞ እኚህን አሮጊት ተመልከት። የባለቤቴ አበልጅ ናቸው። እንዴ እንደው እቺ ሴት ከሀገሩ ሰው ሁሉ ልታቆራርጠኝ ነው እንዴ? እኔ እኮ እንደው ምንድነው የሚሻለኝ? እኔ እኮ እንደው ብን ብዬ እንዳጠፋ እኮ አቶ ማሩ በጣም የተከበሩ ሰው ናቸው። ትልቅ ሰው ናቸው እኮ። ምን አድርግ ትለኛለህ? እንደው ምንድነው የሚሻለኝ?
አሁን ቀጠሮ አለኝ። አቶ ገድሉ አስተባባሪ አቶ ገድሉ ነኝ። ነው ቆዳ አቅራቢው አቶ ገድሉ ነው የጠለቁት። ሰልፍ አስተባባሪ ልክ ነው። ቆዳ የሚያቀርበው ገድሉ ነኝ። ስህተት አለ ማለት ነው። አቶ ገድሉ ጤና ይስጥልኝ። ጤና ይስጥልኝ። ሰው ይቀመጥ። ወል አቶ ገድሉ እዚህ ድረስ የጠራነው ምክንያት አንድ አዳዲስ ነገሮችን ጀምረናል። አዲስ ማኔጅመንት ነው አሁን ያለው እና የፕራይስ ለውጥ ልናደርግ ነው በእናንተ አቅርቦት ላይ ይቀመጡ። ኮማን እስከዛሬ ስትሰሩበት የነበረ ሁኔታ ጥሩ እንደነበረ ሰምቻለሁ። ባክቴሪያ የበላቸው ቆዳዎች በእርድ ጊዜ ደግሞ የተጎዱ ቆዳዎች ከጥሩ ጋራ እኩል መቀበሉ ትንሽ እየከበደን ነው። እኛም ሰፕላይ የምናደርጋቸው ሰዎች ፕራይስ እየቀነሱብን ስለሆነ እዚህ ላይ እንድንነጋገር ነበር የጠራነው። አቶ ማሩ ሰምተዋል? አቶ ማሩ እዚህ ድረስ መጥተው ይሄንን ጉዳይ ለርሶ ሊያስረዱ የሚችል አይመስለኝም። እኔ ያለው ከኔ ጋር ነው ይሄንን ጉዳይ ልንጨርስ የምንችለው። ኦኬ፣ ለማንኛውም ወደ እንጂባራ እንኳን በሰላም መጡ። ተው እንጂ በአዲሱ ስራ አስኪያጅ ድፍን እንጂባራ ተበጥብጧል በለኛ። አይገርሞትም? አዲስ እረኛ በጋ ያስተኛ አይነት ሆነባት ነው። ደግሞ የኔ ልጅ እንኳን ለአንድ ድርጅት ጠቅላላውንም ማስተዳደር የምትችል ልጅ ነች። እንደዛ አሉ? አይ እንዲያው ያለውን ነገር ላሳውቆት ብዬ ነው። ይሄ ጥሩ ቤት ነው። ባለቤትም እዚህ ነው የምትሰራው። ጥሩ አድርገው ይሰሩሻል። እንደምን አላችሁ? ደህና አላችሁ? እንዴት ናችሁ? አለሁ። ፀጉሬ መታጠብ ፈልጌ ነበረ። ጥቅለል እሱ እናጥሻለን። ትክክለለም ናይ ዝጋቡት ናይ ቁጭ ቁጭ በይ ቁጭ በይ ነው ጻፋ። እሺ ከዛ ተጠላልኩልሽ እመጣሁ። አንዴ ዳዊት አቤት። አንተ ማትነግራት ከሆነ ምን ብዬ ነው የምነግራት? ምንድነው የምትነግራት? ያለንበትን ደረጃ ለምንድን ነው ማትነግራት? ሀሳብ ኦኬ፣ ከኔ ጋር መቀያየም አለባት። ከኔ ጋር መቀያየም አለባት ወይ?
ተው እንጂ እዚህ ውሳኔ ላይ የኔ እጅ እንደሌለበት ሁላችሁም ታውቃላችሁ። ከላይ የመጣ ትእዛዝ ነው ትእዛዙ። አባቷ ጥሩ ነበር። የዚህ ሁሉ ነገር ከስካሽ ልጅቷ ናት። አን ወንዶ ሲያባው ሳፈጠ ነገር ቆዳ አቅራቢ ማን ነው የምትለው? ቆዳ አቅራቢ ድርጅቱ እነሱ ናቸው እንዴ? ባክቴሪያ በላው የተቀደደው ለስንት ይሄን ሁሉ አመት እንዴት ስትቀበሉት ኖራችሁ? አንድ አይነት ፕራይስ ለምን ዳት መቀየር የለበትም ነበር? አሁን ልክ መጥቼ ነው ስቀይረው ነገሩ ሁሉ ትልቅ ነገር ተደረገ። እንደዛ አስቸጋሪ ነው የሚሆነው ዳዲ። ግድ የለም መቼም ፕላን ቢ ይኖርሻል። ያ ወደ ድርድሩ ስራዎችን ዴድላይናቸው ስለደረሰ እሱን ታሳቢ አድርጊ። ዩልሲ ትንሽ ጊዜ ነው አሁን የምትሰጠኝ። አንድ ለውጥማ አመጣለሁ። ለማንኛውም ለፀጉር ስራ ለምናምን እያልሽ አዲስ አበባ መጣት ይቅርብሽ። እዛ ቁጭ ብለሽ ስራሽን መከታተል ይኖርብሻል። Excuse me. Yes. ኦፊሴ ስመጣ ይሄንን ወረቀት አገኘው። ምን ለማለት ተፈልጎ ነው? ደህና ዋልሽ ልጄ? ደህና። ባለፈው ኦፊስ የመጣህ ጊዜ ተስማምተህ ነበር ሄድከው። ተስማምቻለሁ የሚል ቃል ካፌ አልወጣም። ራስህን ነቅንቀህ ፈገግታ ሰጥተኸኝ ነው ሄድከው። እሱ ሁሉም ጋር ያለ ነገር ነው። ፕላስቲክ ስማይል ካንቺ ጋር አይደለም እንዴ? ሌኒ እንደዚህ ተብለጭልጨሽ የገና ዛፍ መስለሽ
እዚህ እንጅባራ ውስጥ አንቺን ማንም ሰው ቀና ብሎ አያይሽም። አየር ላይ ነው ያለሽው አንቺ አሁን። እና ትንሽ ወደ መሬት ወረድ ለማለት ሞክሪ። ደግሞ ከህብረተሰቡ ጋር ለመመሳሰል ሞክሪ። ያን ጊዜ ስራ መስራት ትችላለሽ። Look, የኔና አንተ ግንኙነት ስራ ብቻ ነው። which is ቆዳ ታቀርባለህ፣ ቆዳ አረከባለሁ። that's it. አለባበሴ it's የኔ መብት መሰለኝ። it's my right. it's none of your business. ስላለባበሴ እውነት ነው። ብቻ መብቶች መብት ስለሆነ ይጠቅማሉ ማለትም አይደለም። እንዳንቺ ተመሪያለሁ ከሚል ሰው ደግሞ ስራ መፍጠር እንጂ እስከ ስራ ማባረር ካንቺ የሚጠበቅ ነገር አይደለም። Becky, who is this guy? I can't work with this guy. ከቆዳ አቅራቢው ጋር Of course, ገድሉ ገዳይ ምናምን የምትሉት ነው። ምንም አይነት ኦፕሽን የለሽማ። ሌላ ኦፕሽን የለሽም? That's it. እንዴ እንደዚህ ትለኛለህ እንዴ? ሄሎ በኪ ሄሎ Let's go. Listen. ማለቴ መጠጣት ጀምር ይችላል ማለት ነው። This is what we do. እያንዳንዱ ቆዳ የሚያስረክቡበትን ሰዎች ታውቃለህ? እያንዳንዱ ቤት አሁን This is crazy. I can't work with this guy. Oh. በፈረስ መሄዱ ነው? እሺ ነው ሰደኝ ብቻ ወደ እነሱ አንደኛው ሰውዬ እሳቸው ናቸው። ጤና ይስጥልኝ። እንደምን ዋሉ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ለአቶ ገድሉ አንድ ቆዳ አቅራቢ እርስዎ ነው ተብዬ ነው እዚህ የመጣሁት። አዎ፣ አቶ ገድሉ ደህና አይደለም እንዴ? አቶ ገድሉ ደህና ነው። ስለ አቶ ገድሉ ሳይሆን አሁን ቀጥታ ወደ ፋክትሪው እርስዎ እንዲያስገቡልን ነበር። በሶስተኛ ወገን ከሚገባ የተሻለ ገቢ ምንጭም ይሆነ በፊት ከሚያቀርቡበት እጥፍ ክፍያ ያገኛሉ፣ ጥቅምም ያገኛሉ። ያንን ቆዳውን ወደ እርሷ እንዲያስገቡት ማለት ነው። የተሻለ ገቢ እንዲያገኙ። አረ ልጅ እንደው ለገንዘብ ብዬ እኔ አላድርገውም። ለዛውም አቶ ገድሉ ጋር ዝምድና ይሻለኛል። ኖ ይሄ እኮ ዝምድና አይደለም። ይሄ ቢዝነስ ነው የምንሰራው። ለእርሶም የተሻለ ኢንካም፣ ለልጆቹ ትምህርት ቤት፣ ለአኗኗሩ እንዴት ነው ተጨማሪ ክፍያ እኮ ያው እንዳይባልም ጥቅም አለው። በጭራሽ አላደርገውም። ይቅርብኝ ልጄ፣ ይቅርብኝ። እኔ አላደርገውም። ይልቁንስ ቡና አለ፣ ቡና ይፈላል። ቡና ጠጡ። ቡና ይፈላል። ቡና እንጠጣ። ቡና ጠጡ። ዳዊት ወዴት ነው የምትሄደው? ቡና ላይ ቁጭ ብላችሁ ብትወያዩ ብዬ እኮ ነው። ያው ቡና ላይ ያግባባል ብዬ ነው። የቸር መንገድ ይሁንላችሁ። አንተ በየሄድክበት ቡና መጠጣት አለብህ እንዴ? አንድ ነገርማ አስነክቷቸዋል ሰውዬው። እንዲህ በቀላሉማ እንደዚህ ምን ያስነካቸዋል? እሺ ደግሞ ቤት በኩል ነበር የመጣ ነው። ነይ በዚህ መኪና ነው ወደዚህ አምጣልኝ ፕሊዝ። ላይ መኪናውን ላቅርብልሽ። መኪናውን ላቅርብልሽ። አቶ አበረ። አየት ደህና ዋሉ? አምላክ ይመስገን። ሰላም ናችኋል? ምንድነው በዳሪ ኑ እንጂ ወደ ቤት ዝለቁ። ይሰማል አይደል? አዎ ይሰማል። የመጣነው ስለ ቆዳው ጉዳይ ለመነጋገር ነበረ። ቀጥታ ወደኛ ፋክትሪ እንድታስገቡልን ብለን ነበረ። ምን አልሽ? ቆዳውን ልክ እንደታረደ ወደ ሌላ ቦታ ከሚሄድ ቀጥታ ወደ እሷ ድርጅት እንዲገባ ነው የምትፈልገው? አቶ ገድሉ ጋር እየሰራን አይደል? ሶስተኛ ወገን ከሚሆን ቀጥታ ወደ ፋክትሪ ያስገቡልን፣ እርሶም የተሻለ ኢንካም ይኖሮታል ብዬ ነበር። አዎ አይመዋ ይቅርብኝ። እደግ ሰው ጋር ባልቀያየም ይሻላል። የተሻለ ጥቅም አለው። እኛ ኤክስትራ ማኒ እንሰጣለን። አዎ ክፍያውም ያድጋል እኮ ነው የምትሉት። ምን ጎደለብህ ብዬ እሱ ጋር እሱ ጋር ነው የምሰራ። ተይኝ፣ ይቅርብኝ።
አንድ ነገር ማስነክቷቸዋል የሆነ ነገር እዚህ እኮ የገባበት ምክንያት አለው ኧረ እነሱ አይነኩ ምን ነው እንደዚህ የሚያየኝ ስላባረሻቸው ሰዎች አውቀው እና ቢያውቁስ ማባረሬ ትክክል አልነበረም ማለት እሱማ ልክ ነሽ አሁን ሰደ አይዞኝ እዚህ አካባቢ ወደ የሚያስረክቡ ሰዎች ያውቃል ካቶ ገድሉ ሌላ ቆዳ አቅራቢ እዚህ ሀገር አለ ብለሽ ነው እንዴ? እኮ ነው ይሄን ሁሉ ነገር የሚሰራኝ። ሀገሬውን እንደው ነቀነቅሽው አይደል እንዴ? ለኔ ስሜን እንዴት አወቁት? አገር ሁሉ ይዛመዳል እንደዚህ? አንቺም እኮ ዘመዳችን ነሽ። ቁጭ በይ። አንዳንዴ እንደው እንዳንቺ አይነት ሰው እኮ ያስፈልጋል። በጥበጥ ረበሽ የሚያደርግ። ታዲያ አንቺም ትንሽ አበዛሽው። እዚህ ሰው ዘመድም ሲሆን ከልቡ ነው፣ ሲያርቅሽም ከልቡ ነው። ምን ማድረግ ነበረብኝ? እኔ ድርጅቱ ከሚገባው በላይ ሰራተኛ እያስተዳደረ ነው። የማይሰራው ነበር የተባረረው። ምን ማድረግ ነበረብኝ? ታዲያ ልጄ መማር ለዚህ አይደል እንዴ? ከተማረ ሰው ሌላ ብላት ይጠፋል። አሁን ይሄንን ዛፍ ከስሩ ቆርጠሽ ብትጥዩ ምን የሚሆን ይመስልሻል? እኛም ጥላ እናጣለን፣ መሬቱም ይደርቃል፣ አካባቢውም ይደርቃል። አንድ ዛፍ ስትቆርጪ አንድ ችግኝ መትከልሽንም ማወቅ አለብሽ። አድጎ ዛፍ እስከሚሆን ጊዜ ቢፈጅም እሱ ይሻላል። አባሊ ሂድ፣ ስራ አለኝ ጨርሰው። እሺ ደህና አይልጂ። ዳዊት እዚህ ናቸው ሁሉም። ጤና ይስጥልኝ። ከፋክተሪ ነበር፣ ይሄ የቆዳ ፋብሪካ ነበር የመጣ ነው። ቆዳ አስረካቢዎች እዚህ ያሉ ተብለን ነበር። ማንም የነገረኝ? ምንድነው ችግር አለ እንዴ? ምረዳችሁ ነገር አለ? እናቴን ልጅ የማርያም ባክሽ እናቴ ድንቅ እናቴ ድንቅ አይዞሽ ጭንቀት አይዞሽ እናቴ ልቀቁኝ!
አይ ምን ነው አይ በርግም ያውልሽ እኔ ደግሞ ቻርጌ ያዋማሩ ልጅ ልትመጣ ነው ሲባል ጊዜ ሸጋር ጌታትዬ ያሰራውልሽ ጋቢ ነው ሁሉ የብርዱን እኮ በዚህ ካልሆነ አስጪው አንድየውን አንጀት ቆርጦ ነው የሚጥል አሁን ግን ቡኒቱን እያፈላሁ ነው ነይ ከውስጥ Thank you so much. ሁሉ የኔ እንዲዎችን ቋንቋሽን ብታያት ምን ነው Okay, አመሰግንሻለሁ የት አቶ ገሉ ዋና አይሰማም ስለ ቆዳው ጉዳይ እንደገና እንድንነጋገር ብዬ ነበር እዚህ ድረስ የመጣሁት ወደዚህ ትንሽ ስራ ቢጤ ይዣለሁ ጫማ ላይ የተሰቀላችሁ ሁሉ በኋላ ታብሽኝ እሺ ምን ልርዳሽ ስለቆዳው ለመነጋገር ነው እዚህ ድረስ መምጣትሽ የሚቀየር ነገር አለ አቶ ገሉ እንደ ካምፓኒ ኦፕሽኖቻችንን መፈለግ አለብን የተለያዩ ምርጫዎችን ማየት አለብን ለውጥ አያስፈልግም ነው ይያልከ ያለው ያስፈልጋል አንቺ እየዞርሽ ቆዳሽን ሰብስቢ እኛ ደግሞ የሚረከቡን ሰዎች እንፈልጋለን ቆየሁብሽ እንዴ ነው አልቆየሽብኝም ቴንክ ዩ ቤት መሄድ አለብኝ አመሰግናለሁ እንዴ እንደዚህ ሆነሽማ በጭቃ ነው አይኬድም እንዴ ምን ነው አልቢፋይ መሄድ ስላለብኝ ነው እኔ ታጠባለሁ ቤት ስለዚህ ግዴለሽ እንዴ ነው ቁጭ በይ ቁጭ በይ Thank you. ይሄ ከሆነ ሀሳባችሁ ወደ ቀድሞ የስራው ወደ ቀድሞ ሁኔታ መመለስ እንችላለን እንደ ቀድሞ መስራት እንችላለን እስፋን ፕሬሸር ላይ ነን ያለ ነው ባለው ሁኔታ ለጊዜው ወደ ቀድሞ ሁኔታ መመለስ ይኖርብናል ማለት ነው ይሻላል ደሱ መመለስ ሀሳባችሁ ይሻላል ብዬ ሳይሆን አሁን ለጊዜው መመለስ ይኖርብኛል እስቲ ያስብበታለሁ አቶ ገሉ አንድ ያልገባህ ነገር አለ እኛ ዴድላይን አለን ተረካቢዎች አለን ቀን አለው ለሱ ሁሉ ቀናት በቀን ነው የምንሰራው ስለዚህ እኛ ወደ ኋላ ስለቀረን የማሰቢያ ጊዜም የለንም አስብበታለሁ አልኩሽ
ለማሰቢያ ጊዜ አይኖረንም እና ዴድላይን አለን እኛ። Thank you so much በጣም አመሰግናለሁ። Lanza taqwam. Taqwam. Ntsrides finjitiq aqus aqogi. No. Ara. No. Iya. Ma. Ayaka salamu just kamin siwa. Ara. Iya. Gudat yota. Akim darangi. Gudat yota. Shagat yota. Dunia mujasa. Betam sih. Betam gudat yota. Shaga yarang. جيران جيران إيكا شقة جيران شكتي خن النسكي عقيد اسفنجي قانا تكيف تسكتي خن شقة تقعدوا كذا إيكا قولي إلى يمكن تندمي زيش كاردي زينش إيش ورايش أصرت يمسن هتي يقراوت نياز بزين ورسوميل هاي مارتي ራሊስቶኝ እንዴት ጥፍት ያለሽ ቀልጅ አንቺ ምን አለብሽ አሁንም እንዳመመሽ ነው እንዴ አንቺልም አየሩ ከበደ ምናምን ልቤን ወይ ሉዬ አይዞሽ አትመጭም እንዴ እና አባቴ ላርክ ሰራተኛ እኮ የለኝም የነበረችው ልጅስ አሁን ራሱ ካስተመር መጣብኝ በኋላ ደውልልሻለሁ እሺ ቻው ደህና ደርስልኝ ምን ሆነሽ ነው ደሞ እንትን ማሽ ጀመርሽ ልንገርልህ ወዴት እየሄዱ ነው እዚህ በተስካን ሳስቀድስ ቆየሁና አሁን ደግሞ እግረ መንገድ አንድ ቋጭቼ የጨረስኩት ጋቢ አለ እሱን ላደርስ መጥቼ ነው እግረ መንገድ ወይ ታዲያ ሰው ልጅ አይልኩም ነበር ይሄ አይከብዶትም እርሶ ልጆቼ በሙሉ በመኪና አደጋ አለቁ ሚስቴም ድሮ ገና ነው የሞተችው ቁጭ ካለ ማን ሊመጣ ይችላል አነሰ ብለው ነው አይደል አረ በፍጹም ምርቃት ትገዢ ነው እንዴ ታዲያ አረ እንደዚህ ያስደርልኝ ታዲያ አይገባም አይገባም እንዲሁ መረጥሻለሁ እንግዲህ ልጄ ተባረኪ አሜን ያሰብሽውን እግዚአብሔር ሁሉንም ያሳካልሽ አሜን ልብሽን ይስጥሽ አሜን ትህትናን ገንዘብ ያድርግልሽ ልጄ አሜን ሁሉንም ነገር ያቃናልሽ አሜን እግዚአብሔር ይባርክሽ እግዚአብሔር ይባርክሽ እየዘነበ ነው I can see that ሌኒ ግትራት ግቢ ምን አልክ
Stubbornity is not the sign of strength. Thank you. ለመሆኑ አሰብክበት? ወደ ዳንሰራ እና ለማሰብም ሰኞ ማክሰኞ ሮብ ማለት አለብን። ስራም ጀምሮ ካሳብ አይደለም ማለት እንደዚህ አይነት መኪና ትነዳለህ በዚህ ሀገር ላይ እንደዚህ አይነት ቤት ውስጥ ትኖራለህ። ኦፍ ኮርስ አመቱን ሙሉ ባትሰራ ምን አለብህ? አትሳደብልኝ። ሪያሊቲ አይደለም አዲስ ደስታ ከህዝብ የሚሰበሰብ ግብር የተማረ ይደሃልሽ ነው። ብዙ ከፍሎ ማልቀው ዳም አለበት። I can see that. እንደዚህ ያልክ ነው የህዝቡን ብሬን ዋሽ የምታደርጋቸው። not me. እኔ ላይ አይደለም። ይሄ መኪና መጣየው እንደሆነ አንዳንድ አምቡላንስ ሰዎች ደግሞ ለስራ ሲመጡ የሚጠቀሙበት ደግሞ እንዳንቺም እንደዚህ ዝናብ ላይ ስታክ ለሆነ ሰው ቤት የሚያደርስ ነው። ተረት ነው የምታወራው? ለአንቺ ተረት ሊመስልሽ ይችላል። ምክንያቱም ፍቅር የሚባል ነገር አታውቂማ። አዲስ whatever ስምህን ያልከኝ እኔን ሳታውቀኝ እርግጠኛ ሆነ ስለኔ መናገር አትችልም። ድንጋይ ልብ እንዳለሽ ለማወቅ ብዙ ጊዜ ያስፈልጋል። እየሰደብከኝ እኮ ነው። ትንሽ መስመር ያለፍኩ መሰለኝ እንዴ? anyway አውርደኝ። እሺ ለዝማታ ደርሰሻል ኦልሬዲ። እንዴት ነው የሚከፈተው? ምንድነው? አዎ ምንድነው? የራስሽ ነው ለበጠሰው? excuse me ለበጠሰው ራስሽ ነው? ፕሊዝ በእናትህ አላቅልኝ። thank you መጣሽ? ሰይለኝ ስለኛ ታግሎ መጣሽ። እኔማ ምን የመሰለችው ቡና ነው አፍልቼ መጣሽ። እንግዲህ ከቡና በፊት የሚበላ ነገር ከካርቶን ውስጥ መዛሽ ጎቹ ላምጪ። አይ ሉዬ ሳልነግርሽ ቀርቼ ነው እንጂ እኮ ምግብሽ እኮ አልቋል። ሁሉ? አዎ። ምን አለ ቤት የሚበላ? ሽሮ አይ ሉዬ እኔማ ይበርድሻል ብዬ እንደው አንጀቴ ቁርጥ ብሎ ነበር ያመሸ። አንቺ ግና ያርበሽ ጃኬቱን ሳሰጥ ምን እንደው ነገ ተሰጪው የለም እንደውም አምሮብሽ ለሹስ ቡርቴ ሚስጥር ጠብቂያለሽ? አልነገርኩሽ። ጠብቂያለሽ? እስቲ የጠበቅሽው ምናምን ሚስጥር ኑሮ ሚስጥሩን እኮ መጠበቅሽን በምን አውቃለሁ? ኧረ ልዩስ ደግሞ ሚስጥር ይነገራል? አትጠብቂም ማለት ነው። እንግዲህ አባትሽ በነጋ ይደውላሉ። ምን ያልሽ እንደሆነ እንዴት ውላደረች እንደው ምግብ ውስጥ ተበላት ወይ እያሉ ይጠይቁኛል። ግን እንዳትነግሪያት ብሎኛል። በጣም ለማንኛውም ወዲሽና ሙራታል ልብሽ መምታት አስሬ መጨነቅ ምግብ እምቢ ማለት እየራበሽ የበለው አሁን ትንፋሽ እምቢ ማለት እንደዚህ አርጎሻል። አይዞሽ እምቢ ማይናገረው አይዞሽ ነው እሱ እምቢ አለኝ አልበላለኝ እንጂ ነው የሚያደርግ አግኝቶሽ ነው እንጂ
ይሄን ነገር ለእርሶ ሜንሽን አድርጌለታለሁ ከዚህ በፊት ስለምንድን ነው? ስለ ደሞዝ አከፋፈል ነው። ከዚህ በፊት የሰራውን ያልሰራውን ደሞዝ ነበር የሚከፈለው። ይሄን ደግሞ ጥሩ ሆኖ አላገኘሁትም ለድርጅቱም ሆነ ለሰራተኛው። ስለዚህ እያንዳንዱ ሰው በሰራው ልክ እንዲከፈለው ስትራቴጂ አውጥቻለሁ። ያም ማለት ፒስ ሬት እንለዋለን። በሰሩት ልክ በፒስ ሬት አንድ ለሰራ አንድ ሊከፈለው፣ 10 ለሰራ 10 ሊከፈለው ማለት ነው። ይሄንን ሰራተኛውን ማበረታታት የኛም ኃላፊነት ነው እና ምንድነው የምናደርገው? ልክ አሁን የገባውን ቆዳ በዚሁ መንገድ እንዲሰራ ቶሎ ይሄንን ነገር አብራሩላቸው። ይሄ ነገር በጣም ጥሩ ሳይሆን አይቀርም እኮ ዘሪት ለኔ አና ተደገፈ። አሁን ምሳ የሚወጣ እንኳን አናገኝም። ሰው ጋር ልክረሽ እሺ ጥያቄ አለ? አዎ አለ። ያሳናችሁ ማለት ይቻላል። ያልገባው አይ ከሰምተሽ አሜን። ሰላም ዳና እንግዲህ አይታችኋል አይደል? እንዴ ብርቱካን ወይ ነገሽ ነው? ምን እያጠብሽ ነው? ልብስሽ አርፊ ነው። ውሃ ብታጠብ አይደለም ውሃ ኦ ማይ ጋድ ግድ የለም ብርቱካን ቴንክ ዩ ሶ ማች ይሄንን መዘ ቴንክ ዩ ሶ ማች ቴንክ ዩ አንተ አዘጋጅቻለሁ። አሁን መሄድ አለብኝ። ምን አላት እቺ ብላ ትንሽ ጃኬቱን ለማመስገን እኔ ላስገባ ላመሰግን ነበር የመጣሁት። ቴንክ ዩ ቆዳውን ለአንድ ወር ጊዜ ብቻ እንደምናቀርብ ነግሬሻለሁ። አለ ነው አልነገራችሁኝም። ለምን? ምክንያቱም የዋጋ ማስተካከያ ማድረግ አለብን። ስለሱ ጉዳይ ተነጋገርን አይደል እንዴ? ግድ የለም ሌላ ጊዜ ሰፋ ባለ መልኩ እናወራለን። ችግር የለም። ውጭ ለምንነጋገር አይሻልም? እዚህ ጊዜ ካለሽ ጧትና እሱንም ለማመስገን የመጣ ነው። ማመስገን አይገባም። ሽማግሌዎቹን ብታመሰግኝ ይሻላል። የምን ሽማግሌ? እነዛ ከስራ ያባረሻቸው ናቸው። እነሱ ናቸው በሽምግልና መጥተው ቆዳው ዲሊቨር እንዲደረግ ያደረጉት። ስንት ዓመት ሆነ እዚህ ሀገር? አንድ 10 ዓመት አይሆነኝም ብለሽ ነው?
ምን አይታችሁ ነው? ወይስ ከተማ ተደብቃ ነው የምትኖረው? ከማን ነው የምትደበቀው? አረ ነው። ለነገሩ እንደዚህ አይነት ቤት 10 ዓመት ብትኖርም ችግር የለውም። ግን መደበቅ እኮ ግርግር ውስጥ ነው። ይሄ እንደምታየው ተቃራኒው ያለ ዓለም ነው። ለመሆኑ ምን ያህል ጊዜ ቆየሽ አንቺ ውጭ ሀገር? 7 ዓመት። 7 ዓመት ውጭ ሀገር? የጋሽ ማሩ ልጅ ሆነሽ? ምን እያወዳደርከው ነው ይሄንንና ያኛው ነገር? ነው ማወዳደሪያ እንኳን አልነበረም። ለነገሩ ስለዚህ ጉዳይ እንኳን ብዙ ማውራት አልፈልግም። ሽንት ቤት Cheers. Ranjibara. Ranjibara. የምለው እዛ ሀገር ጉራ ብቻ ነው የሚያስተምሯችሁ? ዳንስ ያስተምሯችኋል? ዳንስ እንዴት? ምን ለማለት ነው? ይሞቃል ቤቱ። ሰላም ነሽ? ካምብሪት ድንገት ዝናቡ ብርድ አስመጥቶሽ እንዳይሆን ነው። መተንፈስ ያቅተኛል። አንድ ልቤ ልብሽ ምን ነው? It's not normal. በጣም ይመታል። በፊት አንተው ነበር እንዴ? እንደዚህ አይመታም ነበር። ስትሬት ሜዳ ላይ እንደገና Well, I'm fine now. Dan. እስካሁን እንዴት አላገባሽ? Excuse me? እንዴት እስካሁን አላገባሽም? አለማግባቴን በምን አወቅ? አንተ አግብተሃል? ወንድ ልጅ በ70 ዓመቱም ያገባል። ለእናንተ ግን ትንሽ አስቸጋሪ ነው።
Thank you. መሄድ አለብኝ መሽቶ ነው። አስቀየምኩሽ እንዴ? ኧረ በፍጹም thank you. መሄድ አለብኝ። ልሸኝሻት። ነው አያስፈልገኝም። ሳላውቀው ተናገርኩ እንዴ? No, that's fine. አመሰግናለሁ. Thank you. ዳዊት ደህና ዋልክ? ደህና ዋልክ ጋሽ ገድለው? ቢሮ ስገባ አጣኋት። እሷ እንኳን ቤት ነው ያለችው። በዛሬው ቀን ነገ አባቷን እንደምትመጣ ረሳች እንዴ? ኧረ አልረሳችሁም። ብቻ የድግሱ ሁኔታ እኔ እንዳስተባብርላት ወክላኝ ነው። አቀባበሉ ላይ የምትገኝ አይመስለኝም። ለምን? እንጃ እንደው ከመሬት ተነስታ ልቤን ትላለች። ኧረ ግራ የገባህ ነገር ነው። ዋናው እኮ የድግሱ ዓላማ ስለ አባቷ አቀባበል ሳይሆን ካስቀየመቻቸው ሰዎች ጋር እንድትታረቅና ይቅር እንድሏት ነበረ። አዎ እሱማ ልክ ነው፣ ግን እንጃ ብቻ ልይ ፀጉር ቤቱ ሄደሽ ማትሰሪ እዚህ ጋር ቀጥይለ እንደዚህ ብርቱ እና ከዛ ስለምንድን ነው የማይመጣው እዚህ እሱ? ኧረ እንደሉኝ ምን ያረግ ከፈለግሽ እኔ ሆቴል ይዛለሁ አንድ ቀን እዚህ መምጣት seriously አንቺ ያረተኝ እባክሽ ወይ አንቺ መሄድ ከፈለግሽ ማን ነው ቢሮ ሄጄ አጣሁሽ። አይደለሽም እንዴ? ደህና ነኝ። ለምን መጣ? ላይሽ ነው የመጣሁት። አሁንም ልብሽን ነው እንዴ? አዎ ልቤ ነው በጣም ሞቆሻ አቤት ውሃ አምጪልኝ ውሃ የሚጠጣ ነው? አዎ የሚጠጣ ዶክተሩን ጠርቻቸዋለሁ እየመጡ ነው። ዶክተር አዎ ደህና ነኝ እኮ አማማሽ ልቤ በጣም ይመታል። አንዳንዴ አይመታም። ስንት ቀን ሆነው ከጀመረሽ? 1 2 3 ወር ይሆናል መሰለኝ። የለም ይሰማሻል? ልቤ ነው በጣም ይመታል። አንዳንዴ ቆማል፣ አንዳንዴ ሆዴን መተንፈስ ያቅተኛል። ምግብ አልበላም። በኃይል ሰኑ ለኔ ማሩ እድሜ
ምን አገናኘው ከዚህ ጋር እድሜ? አስፈላጊ ስለሆነ ከልብ መምታት አለ መምታት ምናምን ምን አገናኘው እድሜ? እኔ መውጣት አለብኝ መሰለኝ። እድሜ ነኝ። ሄሎ ኢሉዬ። ማርቲ ወይዬ እንዴት ነሽ? አሎ። ኧረ በጣም ልቤን ያመኛል። መተንፈስ ምናምን እያቃተኝ ነው። እውነት እንደዚህ አይነት ስሜት? አይዞሽ ኢሉዬ። ደግሞ ትቀሪና እንጋደላለን። እሺ አሁን ከነበኪ ጋር ሲመጡ አብረሻቸው ነኝ። እሺ እመጣለሁ፣ እንመጣለን። ምን ይዤልሽ ልምጣ? ምን ትፈልጊያለሽ? ምንም አልፈልግም። በቃ እሺ። ምን ጠፍቶብሽ ነው? እንዴ አካባቢው ማየት አይቻልም? እንዴ ዞር ማለት አይቻልም? የለበሽው ልብስ አምሮብሻል ዛሬ። እዛ እየተጨፈረ አይደል? እንደዚህ ምን ትሰራለህ? ግርግር ያለበት ቦታ ጭፈራ አልወድም። ብዙ ነገር ሰው የተሰበሰበበት ቦታ አታረግም። አይከን ሲጋራ ምን እንደሚሉ ታውቃለህ? ስለ ሲጋራ ደግሞ ምን አሉ? አጫሽን ከመሳም የቆሸሻ ስትሬ መላስ ይሻላል ይባላል። ምን ልትሰሚኝ አስበሽ ነበር እንዴ? ኤኒዌይስ አገር ወዳለው ትለለ እንዴ? እዛ እኮ እየተጨፈረ ነው። አገር መውደድ በጭፈራ ብቻ ነው እንዴ? እና እዚህ በመደበቅ ነው?
አንድ ጊዜ ምጥ አስቸግሯት ነግሬሻለሁ። ምጥ አስቸግሯት ረዳት ምናምን በአጋጣሚ ድሮ ትምህርት ቤት እያለን ትዝ ይልሻል? 2 ወንድ 2 ሴት ነበር ምኞትሽ። 4 ልጅ ነበር ምኞት። ልክ እሷን ሳይ ግን መውለድ እንዴት እንደሚያስፈራ በጣም ነበር ያሳዘነችኝ። በጣም ግን እኮ ከተወለደ በኋላ ያለው ደስታ የሚገርም ነው ይባላል። I don't know. You okay? okay እንዴ ነው መመኘት አይቻልም እንዴ? ከምኞት በላይ ሆነብኝ። አንቺ 4 ልጅ ትመኛለህ እንዴ? ምን ችግር አለው? ያንቺ ምኞት ትንሽ ለየት አለብኝ ብዬ ነው። እንዴት አድርገሽ ታዩ እንደነበር ይውስቲ እዚያ ሀገር ፋርማሲ እዚያ አካባቢ ሞልቶ ምን ፈለግሽ? ምን ሆንሽ? የምገዛው ነገር አለ። ኦኬ ሞልቷል። እንደዚህ ነገር ተበኪ ይፈጠራል ብዬ አላሰብኩም ነበር። ከማን ጋር ነበር መፈጠር የነበረበት? I don't know ከሌላ ሰው ጋር ሜቢ I don't know ማርታ። እንዴ እኔ እንደዚህ ነው የምታስቢው? እንዴ ደግሞ እኮ የተጀመረ ነገር ሁሉ እኮ አይነገርም። ቁም ነገር ላይ እስክንደርስ ነው ዝም ያለሽ። Hello. This is crazy. You're here. What happened? Do you know that she's pregnant? Do you know that? አንተ ግን ንገራት አላልኩም? ንገራት ስለ do you know? ይሄ ነገር አንተ ታውቅ ነበረ? የፈራሁት ደረሰ። ቆይ አንድ ጊዜ አንድ ጊዜ ይሉ ምንድን ነው የምታወሪው? ለምን አልነገርከኝም? ምን ነው የምነግርሽ? ቆይ እኔ ራሴ አሁን ገና መስማቴ እኮ ነው። አንድ ጊዜ ተረጋጊ። እሌኒ ሲጀመር አንቺ የራስሽን ብቻ ነው ማዳመጥ የምትፈልጊው። በዛሬ ቀን ሰምተሃል ስለ በኪ ለመሆኑ? ሰምተሃል አባባ? ኤሉ እሱም በኋላ እናወራለን። መቼ ነው የምናወራው? አሁን ስለ በኪ ሳይሆን ስለ አንቺ ጉዳይ ነው ያስጠራሁሽ። No! I mean, it's my little brother. She's pregnant. እንዴ ታዲያ ምን ችግር አለው? ጸጋ እኮ ነው። እንዴ አውቀሃል ማለት ነው አንተ? አሁን ያስጠራሁሽ ስለ አንቺ ጉዳይ ነው። ቀኑ ስላሳለፍ ይከፈል። የምን ቀን? ከመጣሽ 6 ወር ሆነሻል። በስምምነታችን መሰረት ወደ አዲስ አበባ ተመልሰሽ ዋናው መስሪያ ቤት ስራ ትጀምሪያለሽ። I can't do that. አልጨረስኩም ምንም ነገር። የጀመርኩትን ነገር በሙሉ አልጨረስኩም እኔ። አሁን የሰራሽው ስራ እጅግ በጣም ቆንጆ ነው። በጣም ጥሩ ነው። በጣም አኩርተሽኛል። No, that's not the point, Dad. አሁን እኔ አልጨረስኩም። ከአዲስ አበባ ስመጣ በግድ መጣሁኝ። አሁን ደግሞ በግድ ሂጂ ነው የምትሉኝ? እኔ I can't. ብዙ የጀመርኳቸው ነገሮች አሉኝ ያልጨረስኳቸው። አሁን ልብሶችሽን ታሳስሪያለሽ፣ ሻንጣ ውስጥ ታስገቢያለሽ። ነገ ከኔ ጋር አዲስ አበባ ትሄጃለሽ። ነገ? አዎ። ዘንገና ማለት ይሄ ብቻዬን መሆን ስፈልግ ወደዚህ እመጣለሁ። የሐይቁ መረጋጋትን በጣም ደስ ይለኛል። ያውም በጣም ጥልቅ ነው የሚባል ወሬ አለ። የፕሮፖዛሉን ከመሄዴ በፊት መስጠት አለብኝ እንዳረሰው እና የትኛው የቆዳውን ፕሮፖዛል? ያ እዚህ አካባቢ ልትረዳኝ የምችለው አንተ ነህ።
ይሄ በተለይ ከእርድ በፊት የሚከሰቱ ነገሮች አሉ አይደል? ተባይ ሲበላቸው በሚታረዱበት ጊዜ የሚሸረከተው በሾህ ውስጥ ሲሄድ የሚቦጫጨረው እነዚህ ነገሮችን አንተም ታውቃቸውን ትነግራቸዋለህ። ያ እሱ እናደርጋለን። ጥቂት ሰዎችን ነግርና ማህበረሰቡ ላይ አዌርነስ እንዲፈጥሩ እናደርጋለን። ያ በሱ ብቻ አይደለም፣ ለጋቨርንመንት አዌርነስ ይፈልጋል። በየአካባቢው እርድ ምናምን ኤኒዌይስ ቆጨኛ ከቻለ እና ጅባራን ጥለሽ ልትሄጂ ነው ማለት ነው? አቶ ማሩ ጨካኑ ሰብ ያጣ ነው ብዬ ነው የምገምተው። በጣም የሚቆጨኝ ግን አንዳንድ ያልጨረስኳቸው ነገሮች ነበሩ። ምን ያልጨረሻቸው ነገሮች አሉ? ብዙ ነገር። ለምሳሌ ምን ነው አለወትሮሽ አፍሽ ተያያዘ? የምትናፍቂኝ ከሆነ አንዳንዴ እየመጣሽ ጠይቂኝ። እናንተ አትናፍቁ? እናንተ አትመጡ? የባሰበት ይመጣል። እኔ የምለው ያጫው ምናምን የለም እዚህ ሀገር? ብቻህን ጥሩ ነው? ብቸኝነቱን ትችለዋለህ? ምን ነው አሳሰበሽ? አልጨረስኩም ካልሽ ውስጥ አንዱ እኔ መዳር ነበር እንዴ? ስለዚህ ጥያቄ ስጠይቅህ ሁሌ ትሸሻለህ። ለምንድን ነው? እውነት ምንድን ነው የቀረሽ? እዚህ ያባረሻቸውን ስራ ፈታሽ፣ ለልጆች ትምህርት ቤት ያደረግሽውንም ሰምቻለሁ። ሌላ ምንድን ነው የቀረሽ? የምረዳው ነገር ካለ ማለት ነው። አረቄ ምናምን ገባ? የዳጉሳውም የግብጦም ሁሉ ነገር እንግዲህ ልኝ ሐሳብሽ ምኞትሽ እንዲሳካልሽ ጸልይልሻለሁ። እሺ የምን ሐሳብ? ሚስጥር ይቅርሽ። ኦኬ ባይ። ደህና ሰንብት። እንጂባራ አውቃቸዋለሁ። ሰላም ነው? ሁሉም ነገር ሰላም። ለምን መጣው ነው? ሰላም ሁሉም ነገር። እስቲ ማሩን አናግሪኝ። ጋሽ ፍሬም ሁሉ ሰላም? ምንም ችግር የለም። ሁሉም ነገር ሰላም ነው።
ምንድነው? የለም Why? የአባትነት ወጉን አሳየሽ። ምንድነው ታዲያ? ምን ሽማግሌዎቹ ከእንጅባራ ናቸው አይደል? አዎ አንቺን ለመጠየቅ እኔ ጋር መጥተው ገድሉ ተሽዋል። ምን አልክ? ምን አልክ ባባ? ልብሽ ምን ያስባል? ልቤ ለምን እኔን አልጠየቀኝም? ለምን ለኔ አልነገረኝም? እንዴት እኔ ያላወቅኩ? በባህላችን የሚጠየቀው አባት እኔ አንድ ቀን ነግሮኝ አያውቅም። ለአንቺም የሆነው ማውቀው እኔ አታውቀውም። እልኸኛ እኔ እዛ በነበርኩበት ጊዜ በጣም ያስቸገረኝ እልህ አስጨራሽ የሆነ ግትር የሆነ ሰው እኮ ነው ባባ። ሲሪየስሊ የሚባለውን የማይሰማ ሰው እኮ ነው። ማሩ ምንድነው ዛሬ? ይሄንን ቀንማ በውስኪ ነው እንጂ ዝም ብለህ እንዴት ነው ነገሩ? ተው፣ ይህን ደስታማ ከአብሮ አደጌ ጋር ነው ነው ነገሩ። እኔስ ብሆን ታዲያ አብሮ አደግ ጓደኛችሁ አይደለሁም እንዴ? ቀላቅሉኝ እንጂ ነበርክ። ሙልጭልጭ እያልክ አስቸገርከኝ እንጂ አንዳንዴ ልጅ እንምሰል እያለ እኮ ነው። ሄሎ ማን? መቼ? ምንድን ብቻዋን ተነስታ እንጀራ ሄደች እኮ ነው የሚሉኝ። ማ ይሄን ሙሽራ ማሩ ቆይ ማሩ ሰጋር ፈረሱት ናርጋ እናርጌ ልቤን ሲወስደው ናርጋ እናርጌ ነዩልኝ እሱን እናርጋ እናርጌ ልክ እንደ ኩታ እናርጋ እናርጌ ልክ እንደ ጋቢ እናርጋ እናርጌ ከትከሻ ላይ እናርጋ እናርጌ ልዋል ከጫንቃ እናርጋ ናርጊና ናርጊና ስፈልግ ነበር በየቦታው። ምን ታደርጊያለሽ ብቻሽን እዚህ ጋር? ወዲሜን ብቻሽን? አቶ ማሩ ለቀቁሽ ብቻሽን? ምን ማለት ነው? ምን ማለት ነው? አቶ ማሩ ስለምትሽ ነበር። አንተ ትቀልዳለህ እንዴ? እንዴት ነው አንተ ማነህና ነው አባቴ ቤት ሽማግሌ ያለኔ ፈቃድ የላከው? እንዴት አባቴ እሺ ይለኛል ብለህ ነው? ለምንስ እዚህ ያለው አልተነገረኝም? ይሄ ፊሊንግ ስላከበርኩሽ ነው መሬት ላይ ተንበርኬ ቀለበት ማድረግ ነበረብኝ። አካንንስ ኤኒዌይስ እዚህ ድረስ የመጣሁት ለምንድን ነው ልነግርህ ነው። አልችልም። ሌኒ
ወዴት ነው ርጫው? ሌኒ ምንድነው? 460 ኪሎ ሜትር ልትነግረኝ የመጣሽው? ምን አስቸኮለሽ? እኔ ራሴ እመጣ አልነበረም? I don't know. አንተም ብዬ የምመጣ መስሎ ነው እዚህ? አገባሻለሁ ስላልኩኝ ነው። ደግሞ 4-5 ልጅ ወልዳለሁ ስትይ አልነበረም? ካንተ መሆን አለበት እንዴ? ተረከማለሁ። ልቤ ይመታል፣ ያመኛል፣ አንዳንዴ አይመታም ስትይኝ አልነበረም? ሰማሽ?